ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች። መቼ እንደምንዘረጋው አይታወቅም። ስጋዊ እጆችማ ምን ሁሉ ጊዜ የሚዘረጋሉ? ስጋዊ እጅ እስከ ኃጢአቱ ነው የሚዘረጋው፣ ሲጨንቀው ነው የሚዘረጋው። መንፈሳዊ እግሮች የበላይነትን ሲያገኙ መሄድ የሚፈልጉት ወደ እግዚአብሔር ቤት ነው። መሄድ የሚፈልጉት እግዚአብሔር ወደሚፈቅደው፣ እግዚአብሔር ወደሚወደው፣ እግዚአብሔር ወደሚከብርበት ነው። ኢትዮጵያ ሀገራችን 50 ዓመት ሙሉ አሁን ሌሊት ነው ያለችው፣ ፈተና ላይ ነው ያለችው ሀገራችን። ህብረታችን፣ አንድነታችን፣ ፍቅራችን፣ ሰላማችን እስኪመለስ ድረስ ተስፋ መቁረጥ የለብንም። ሁላችንም ኢትዮጵያውያን ማንኛችንም በየእምነታችን ካልባረከን አንለቅም እንበለው። ዝማሬን እግዚአብሔር ካልባረከ፣ ቅዳሴን እግዚአብሔር ካልባረከ፣ ትምህርትን ስብከትን እግዚአብሔር ካልባረከ፣ አገልግሎትን ሁሉ እግዚአብሔር ካልባረከ፣ አገራችን ስትባረክልን እምነታችንም ይባረካል። የእምነት ተቋማት ይባረካሉ። አገር ከተለያየች ይልቁንም በጎሳ በቋንቋ በተለያየ የማይረባባ ምድራዊ ነገር ከተለያየች ለቤተ ክርስቲያንም ለሃይማኖት ተቋማት ካንሰር ነው። ማንኛውም ሃይማኖት በቸም የሚሰብከው ስለ ፍቅር ነው። ተጣሉ፣ ተገዳደሉ የሚል ሃይማኖት ካለ እሱ የሰይጣን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ። በሰማይም በምድርም ምሉእ የሆንክ በሁሉም ቦታ የምትገኝ የጌትነት ክብርህና ምስጋናህ በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ፣ ስለ ፈጣሪነትህ፣ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ፣ ስለ መግቦትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። አምላካችን ሆይ ምሕረትህ፣ ቸርነትህ ለዘላለም በመሆኑ በምሕረትህ በቸርነትህ እስካለንባት ሰዓት ድረስ ስላቆየህን ስለምታደርግልን ምሕረትና ቸርነት ሁሉ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ ሆይ አንተ በክርስቶስ ደም የተገኘችውን ቤተ ክርስቲያን በእሳት አምሳል ከተገለጥክበት ከበዓለ ሃምሳ ጀምሮ እስከ አሁን ድረስ አብም ወልድም በአንተ ህልዋን ሆነው ቤተ ክርስቲያኗን የምትመራት አንተ ነህ። አስተማሪ አንተ ነህ። ምስጢር ገላጭ አንተ ነህ። የረቀቀውን የምታጎላ አንተ ነህ። የተሰወረውን የምትገልጥ አንተ ነህ። አምላካችን እግዚአብሔር መንፈስ ቅዱስ ሆይ አሁንም አንተው ራስ እንድታስተምረን ቅዱስ ፈቃድ ይሆንልን። ስለዚህ አሁን ምንድነው ያለ ያዕቆብ? ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰሙ ጋር ታግላ አሸንፈሃልና አለው። ያዕቆብም ምን አለ? ስምህን ንገረኝ ብሎ ጠየቀው። ራሱን እግዚአብሔር ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው። ያዕቆብም ባረከው። ስምህን ንገረኝ ብሎ ነው። ስምህን ንገረኝ፣ ስሜን ለምን ትጠይቀኛለህ አለው። እና ማን ልበል ታዲያ? ያገኘው ይህን መልካም ነገር ያደረክልኝን ማን ብዬ ላውራ ሲለው ያን ጊዜ ባረከው። ሲባርከው እግዚአብሔር መሆኑን አወቀ ነው የሚል። አሁን እግዚአብሔር ሊገለጥለት ስለፈለገ እግዚአብሔር መሆኑን ፈቅዶ እንዲያውቀው ስለፈለገ ብቻ ያዕቆብ አወቀው እና በጣም አይነ ህሊና ሲገለጥ ነው። አሁን ደግሞ እነዚህ ሰዎች ተመልከቱ፣ እነዚህ ሰዎች እያወሩ የሚሄዱት ስለ ጌታ ብቻ ነው። እሱም ስለ እሱነቱ እየተረጎመላቸው የማታስተውሉ እንደው አይምሯችሁ ከማወቅ የዘገየ ይላቸዋል። ከማወቅ የዘገየ ማለት ወደ ኋላ የቀረ ማለት፣ ወደ ኋላ የቀረ ያን ሁሉ ተምራችሁ ወደ ኋላ የቀረ ሰነፍ ተማሪ እኮ አይ ወደ ኋላ ቀረ፣ በዚህ ጊዜ ወደቀ፣ በዚህ ጊዜ ወደቀ፣ ወደ ኋላ ቀረ ይባላል። እና
ወደ ኋላ የቀራችሁ ለማለት ነው። ከአይምሯችሁ ከማወቅ የዘገየ ማወቅ ነበረባችሁ ነው። መግደላዊት ማርያምንም ወዲያ አትንኪኝ ያለ እኮ እንዲሁ ዝም ብሎ አይደለም። ያን ሁሉ አስተምሬ ነው፣ ያን ሁሉ ተናግሬ። እንዲያውስ ሽቱን በላይ ላይ ስታፈሽው እኮ ለመቃብሬ ነው ብዬ ስናገር፣ ከዚያ መቃብር ደግሞ እንደማልቆይ እንደምነሳ ስናገር፣ መቃብሩ ባዶ መሆኑን እያወቅሽ እያየሽ ባይንሽ መላእክት እየተናገሩ እንዴት አታምኝም ነው። ከማመን መዘግየት ማለት ይሄ ነው። ስለዚህ አሁን አይ ቀኑ መሽቷል እባክህ አትሂድ ብለው ያዙት። ማዕዱ ቀረበ። ባርኮ ሲሰጣቸው ግን እሱነቱን ገለጠላቸው። ምክንያቱም ያ የተባረከው እንጀራ በተባረከው እንጀራ ውስጥ የሱ ጸጋ ነበረ፣ የሱ መንፈሳዊ ኃይል ነበረ። በተባረከው እንጀራ ውስጥ ያለው የሱ ጸጋ ያለው መንፈሳዊ ኃይል ያለው በረከት ምን ሆነ? ስጋዊ ዓይንን አሸንፎ እሱ ማየት ጀመረ። መንፈሳዊ ዓይን የበላይነትን ሲቀዳጅ፣ መንፈሳዊ ዓይን የበላይነትን ሲቀዳጅ ሁልጊዜ የሚያየው የማይታየውን ነገር ነው። ሁልጊዜ የሚያየው የማይታየውን ነገር ነው። ስለሚታየው ነገር ምንም ቦታ አይሰጠውም። ለምን? ይሄ የሚታየው ነገር ሁሉ ጠፊ ነው። ጠቢቡ ሰሎሞን ከሰማይ በታች ሁሉን አየሁታል። ከሰማይ በታች ከፀሐይ በታች ሁሉን ነገር አየሁታል። ነገር ግን ከንቱ ነፋስን እንደመከተል ነው። ከንቱ ነፋስን እንደመከተል። ስለዚህ እውነተኞች የእግዚአብሔር ሰዎች ስለሚታየው ነገር እነሱ ምናቸውም አይደለም። ስለሚታየው ስልጣን፣ ስለሚታየው ውበት፣ ስለሚታየው ሀብት፣ ስለሚታየው ክብር፣ ስለሚታየው ብልጭልጭታ፣ ስለሚታየው ነገር ሁሉ ቦታ ባይሰጡት ከንቱ መሆኑን ያውቃሉ። ዳዊት ዕድሜያችን የፀሐይ ጥላ አለው። ያዕቆብ ደግሞ የእኛ ዕድሜ የውሃ እንፋሎት አለው። የፀሐይ ጥላ አሁን ረጅም ሆኖ ታይቶ በኋላ ይጠፋል። የውሃ እንፋሎት ደግሞ ትጉልልልል ከደቂቃዎች በኋላ የለም። በዚያ ነው የመሰለው። እንደገና ማቴዎስ 6 ላይ አሁንም በአበባ ነው የመሰለው። የእኛ ስጋዊ ሕይወት የአበባ ዕድሜ ነው፣ የውሃ እንፋሎት ዕድሜ ነው፣ የፀሐይ ጥላ ዕድሜ ነው። ከንቱ ነው። ሁሉም ነገር ከንቱ ነው። 1000 ዓመት በእግዚአብሔር ዘንድ አንድ ቀን ናት። ምናልባት አንድ ቀንም ሲበዛ ይሆናል። በእግዚአብሔር አቆጣጠር ደቂቃ ላትሆን ትችላለች፣ ሰከንድ ላትሆን ትችላለች 1000 ዓመት። እኛ የምንኖረው 70 ዓመት ቢበዛ 80 ነው። ከዚያ በኋላ ጣይር ጋር ነው፣ አያምርበትም ነው ያለ ቅዱስ ዳዊት። ስለዚህ ለዚህ ከንቱ ዓለም ዘላለማዊ ክብርን ማጣት አይፈልጉም እውነተኞች አማኞች። ስለዚህ እነሱ ማየት የሚፈልጉት የማይታየውን። ለዚህ ነው ሳያዩ የሚያምኑ ብፁዓን ናቸው። ሳያዩ የሚያምኑ ማለት የማይታየውን እንደሚያዩት አድርገው የሚጓጉ፣ ለዚያ ጊዜ የሚያጠፉ፣ ለዚያ ሀብታቸውን፣ ጉልበታቸውን፣ ዕውቀታቸውን ለዚያ ጊዜን የሚያጠፉ የታደሉ ናቸው፣ ጥበበኞች ናቸው። እና እነዚህ ሰዎች ዓይናቸው ተከፈተ ማለት ድሮም ስጋዊ ዓይናቸውማ የተከፈተ ነበረ እንዴ። ሰው እኮ ዓይኑን እንደ ኮከብ እየበራ እኮ የማያይ አለ። እግሩ በዓለም ሩጫ ሁሉን ሩጦ የሚቀድም፣ በዓለም የሩጫ ውድድር ሩጦ የሚቀድም ሆኖ እኮ በፍጹም እግሩ የማይራመድ አለ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ። ወደ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር። ይኸው መንፈሳዊ እግሮች የበላይነትን ሲያገኙ መሄድ የሚፈልጉት ወደ እግዚአብሔር ቤት ነው። መሄድ የሚፈልጉት እግዚአብሔር ወደሚፈቅደው፣ እግዚአብሔር ወደሚወደው፣ እግዚአብሔር ወደሚከብርበት ነው። መንፈሳዊ እጆቻችን ሲባረኩ፣ መንፈሳዊ እጆቻችን ከስጋዊ እጆች የበላይነትን ሲቀዳጁ፣ የበላይነትን ሲያገኙ መዘርጋት የሚፈልጉት ወደ እግዚአብሔር ነው። እንዲያውም ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መቼ እንደምንዘረጋው አይታወቅም። ስጋዊ እጆችማ ምን ሁሉ ጊዜ የሚዘረጋሉ። ስጋዊ እጅ እስከ ኃጢአቱ ነው የሚዘረጋው። ሲጨንቀው ነው የሚዘረጋው። ሲያጣ ነው የሚዘረጋው። ሲያለቅስ ሲጨነቅ ነው የሚዘረጋው። ለምድራዊው ነገር ነው እጁ የሚዘረጋው።
ነገር ግን የሚፈልገው ለሰማያዊው ለዘላለማዊው ለዚያ ሲባል እጆች እንዲዘረጉ ነውና እጆች መንፈሳዊ ኃይላቸው እያደገ ሲሄድ የሥጋ እጆችን ተቆጣጥረው የበላይነትን ሲያገኙ የሚዘረጉት ወደ እግዚአብሔር ነው። አይኖችም እንደዚሁ ይህ ሥጋዊ አይኖች ነው አሁን እያሸነፉ ያሉት። መንፈሳዊ አይን ሲያሸንፍ ወይም ጸጋ እየበዛ ሲሄድ መንፈሳዊ አይን የበላይነትን ይቆጣጠርና እንደዚህ እንደ ኤማሁስ ሰዎች አይን ይከፈታል። ጌታን ማየት እንችላለን። ዓለመገነትን ማየት እንችላለን። ቅዱሳን መላእክትን ማየት እንችላለን። የማይታየውን ነገር ሁሉ ማየት እንችላለን። አልፎ ተርፎ አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብን፣ አዳም፣ ሔዋንን አባቶቻችን እናቶቻችን በአካለ ነፍስ ማየት እንችላለን። ፈቃዱ ሆኖ መንፈሳዊ አይኖች ከተገለጡልን። ስለዚህ አሁን ላንተ ጥያቄ እነዚህ ሰዎች ዕውሮች አይደሉም። እነዚህ ሰዎች አልተኙም እስካሁን ድረስ። አሁን አይናቸው ተከፈተ፣ አዩትም ይላል፣ አወቁትም ይላል። እስካሁን ድረስ አይናቸው አልነበረው። አይናቸው ዕውር ነው የነበር እስካሁን ድረስ። ያያል ግን አያይም። አብሯቸው ነው ያለ። ያያል አያይም። አይናቸው ያያል አያይም። አይናቸው ያያል፣ ተኝተዋል፣ አንቀላፍተዋል፣ ተኝተዋል። አልተኙም አልክ እንጂ ተኝተዋል። አላንቀላፉም አልክ እንጂ አንቀላፍተዋል። ዕውሮች አይደሉም አልክ እንጂ ዕውሮች ናቸው። እኛ አይናችን ስለተንገዋለለ እኮ አየን ማለት አይደለም። ለምሳሌ አይነ ስውራንን እንውሰዳው። አይነ ስውራንን በተለምዶ አሁን ዕውሮች እንላለን እንጂ አይደሉም። እንደኛው ያያሉ። ውስጡ እኮ የላዩ ነው እንትኑ ይሄ አምፖሉ እንትናት እንጂ የፈሰሰች እኮ ውስጡ እንዳለ ነው። ያ ሥጋዊ አይኑ እንዳለ ነው። ከዚህም ጋር ደግሞ መንፈሳዊ አይን የበላይነትን ሥጋዊ አይንን በውስጥ ያለውን ተቆጣጥሮ የበላይነትን ካገኘ አይነ ስውር ማየት ይችላል። የታወረ አይነ ሥጋው ነው እንጂ አይነ ሕሊናው አይደለም። አይነ መንፈሳዊ አካሉ አይደለም። አይነ ነፍሱ አይደለም የታወረው። ስለዚህ አሁንም መንፈሳዊ አይኖቹ የአይነ ስውራን መንፈሳዊ አይኖች የበላይነትን ካገኙ ሥጋዊ አይኖችን ተቆጣጥረው የበላይነትን ካገኙ ማየት ይችላሉ። የሚያግዳቸው ምንም ነገር የለም። ያም ሆነ ይህ እሱን ማየት የምንችለው የሰጠንን ነገር ሁሉ ሲባርክልን ነው። ያዕቆብ ለዚህ ነው ካልባረከኝ አልለቅህም። ምን አይነት ጥበበኛ አባት ነው ያዕቆብ! ስንት የሚለምነው ነገር ነበር በወቅቱ። እኛ ዛሬ እግዚአብሔርን ብናገኘው ምንድን ነው ምንለው? ካልባረከኝ አልለቅህም ነው ወይስ ልጅ የሌላቸው ልጅ ስጠኝ፣ ልጅ የለው እንደሆነ ልጅ ስጠኝ፣ ልጅ የላት እንደሆነ ልጅ ስጠኝ፣ ባል የላት እንደሆነ ባል ስጠኝ፣ ሚስት የለው እንደሆነ ሚስት ስጠኝ፣ ወይም ደግሞ ስልጣን ይፈልግ እንደሆነ ስልጣን ስጠኝ፣ ወይም ሀብት ይፈልግ እንደሆነ ሀብት ስጠኝ፣ ወይም ደግሞ ስልጣን ካለው ደግሞ ስልጣኔን አሰንብትልኝ፣ ህዝቡን አስገዛልኝ፣ ወታደር እንደሆነ አሸናፊነትን ስጠኝ። በቃ እንደዚህ ነው ሥጋዊ ነገር። ይሄ ድማ እኛ ሳንለምነው ለእኛ የሚሆነውን እሱ ያውቃል። እሱ እኮ ያውቃል። እኛ መለመን ያለብን አንተነትህን፣ ፍቅርህን ስጠኝ፣ ፍቅርህን ስጠኝ፣ ከአንተ ጋር ልኑር፣ ባርከኝ ነው። ካልባረከኝ ልጆች ትዳሬን ባርክ፣ ትዳር ያላቸው ልጆችን ባርክ፣ ልጆችን ባርክ፣ ሀብቴን ባርክ፣ ዕውቀቴን ባርክ፣ ስልጣኔን ባርክ፣ ጉብዝናዬን ባርክ፣ ቁንጅናዬን ባርክ በይ ሴቷ። ዘመናችን ባርክ፣ አገራችን ባርክ፣ መሬታችን ባርክ፣ ምንተነፍሰውን አየር ባርክ፣ ፀሐይን ባርክ፣ ጨረቃን ባርክ፣ ከዋክብትን ባርክ፣ ዝናሙን ባርክ፣ አዝመራውን ባርክ፣ ወንዞችን ባርክ። ካልባረካቸው እኮ ይሞላሉ፣ ያጥለቀልቃሉ። አባይ እየጠረገ የሚወስደው ስንቱን ሀገር ምናየው ነው። ያጥለቀልቃሉ። ወንዞችንም እስከ ልካቸው፣ ባህርንም እስከ ልካቸው። በምድር ላይ ያለ ባህር እኮ 3/4 ነው፣ መሬት 1/3 ናት። እንዴ ባህርንም ካልባረከ በሰላም በጤና በጠባይ ካልኖረ እኮ ከተቆጣ እኮ አንድ ጊዜችን 1/4 የብስ ያጥለቀልቃታል። እና ስለዚህ
እግዚአብሔር ትዳርን ሲባርክ በትዳር እግዚአብሔርን ማየት ይቻላል። እግዚአብሔርን ማክበር ይቻላል። እግዚአብሔርን ማሳየት ይቻላል። እግዚአብሔር ልጆችን ሲባርክ በልጆች እግዚአብሔርን ማክበር ይቻላል። በልጆች እግዚአብሔርን ማስመስገን ይቻላል። ሰዎች እግዚአብሔርን እንዲያምኑ ማድረግ ይቻላል። በተባረኩ ልጆች ሀብትን እግዚአብሔር ሲባርክ በዚህ ሀብት አሁን እነዚህ የኤማሁስ ሰዎች እኮ በጣም እንጀራውን ነው የባረከላቸው። ስለዚህ እንጀራውን ነው። ሀብት እንጀራ ነው። ያን ሀብት እንጀራ የሆነ ሀብትን ሲባርክ እግዚአብሔርን ማየት ይቻላል። ዕውቀት እንጀራ ነው። እንጀራ የሆነ ዕውቀትን እግዚአብሔር ሲባርክ እንደነዚህ ሰዎች እሱን ማየት ይቻላል። መከራውን ማየት ይቻላል። ስልጣን እንጀራ ነው። ስለዚህ ያን ስልጣን እግዚአብሔር ከባረከው በዚያ በስልጣኑ እግዚአብሔርን ስለሚያከብርበት እግዚአብሔርን ማየት ማሳየት ይቻላል። ውበት እንጀራ ነው። የሴትም የወንድም ውበት፣ ጉብዝና፣ ቁንጅና እንጀራ ነው። የተባረከ ቁንጅና፣ የተባረከ ጉብዝና፣ የተባረከ ውበት እግዚአብሔርን ያሳያል። ነገረ ክርስቶስን ያሳያል። መስቀሉን ያሳያል። የማይታየውን ማየት ይቻላል። የማይታየውን ማየት ይቻላል። እግዚአብሔር ሲባርክ እግዚአብሔር ባልንጀርነትን ሲባርክ ባልንጀርነት፣ መልካም ባልንጀርነት፣ እስከ መጨረሻው የጸና ባልንጀርነት እግዚአብሔርን ያሳያል። ያን አይተው ሰዎች እግዚአብሔርን እንዲያመልኩት ያደርጋል፣ እንዲያመሰግኑት ያደርጋል፣ እንዲዘምሩት ያደርጋል። እግዚአብሔርን አገርን ሲባርክ በዛች ሀገር እግዚአብሔርን ማክበር ይቻላል። እግዚአብሔርን ከፍ ከፍ ማድረግ ይቻላል። ሌሎች ሀገሮች ያን አይተው እግዚአብሔርን እንዲያምኑ ያደርጋል። ስለዚህ ነገራችን ሁሉ ሲባረክ ነው እሱን ማየት የምንችለው። ሌላው ቀርቶ የምናነበውን የሕይወት እንጀራ የሆነ ቃሉን እንኳን ቃሉ ራሱ እንጀራ ስለሆነ ስናነበው እሱ ከባረከልን በዚህ በምናነበው የእግዚአብሔር ቃል እሱን ማየት እንችላለን። የማይታየውን ማየት እንችላለን። የማይታየውን እንድናይ አይነ ልቡናችን አይነ ህሊናችን ይከፈታል፣ ይገለጣል። እሱ ሲባርከው እሱ ዝማሬን እግዚአብሔር ካልባረከ፣ ቅዳሴን እግዚአብሔር ካልባረከ፣ ትምህርትን ስብከትን እግዚአብሔር ካልባረከ፣ አገልግሎትን ሁሉ እግዚአብሔር ካልባረከ በልዩ ልዩ ስጦታ እግዚአብሔርን እናገለግላለን። ያን አገልግሎታችን ከማይታየው እግዚአብሔር ጋር የአይምሮ ግንኙነት አድርገን በእምነት ከማይታየው እግዚአብሔር ጋር አንድ ሆነን የምንሰራው ከሆነ ሰውን አናየም። ከእሱ ጋር ሆነን ለእሱ ብለን የምንሰራ መንፈሳዊ አይናችን ይከፈታል እና ካልባረከኝ አልለቅህም ያለው ለዚህ ነው ያዕቆብ። እነዚህ ሰዎችም ካልባረከን አንለቅህም እኮ ነው። በሌላ አነጋገር ቀኑ መሽቷል አንለቅም፣ አረ ልቀቁኝ ልሂድበት አንለቅም፣ በፍጹም ቀኑ መሽቷል አትሄድም ብቻህን ቀኑ መሽቷል ብለው ግድ ብለው አስገቡት። ማዕድ አቀረቡ፣ ባረከላቸው። ዕውቀት ማዕድ ነው። በእግዚአብሔር ፊት ማቅረብ ይሻላል እንዲባርክ እና የሰጠንን ነገር ሁሉ ከኃጢአት በቀር እንጀራ ስለሆነ ባርክልን ስንለው ከባረከልን እሱን እናያለን። አንድ ነገር ነግሬያችሁ ጨርሳለሁ በረከትን አስመልክቶ እና አንድ ሰው ባልሆነ ገንዘብ፣ በተጨበረበረ ገንዘብ ያለ አግባብ በመጣ ገንዘብ በሬ ይገዛል። ያን በሬ ልረስ ሲለው አልታረስ ይላል። ልረስ ሲለው አልታረስ አለ። ይዋጋል። ተዋጊ ነው ሰው። ይዋጋል፣ ከብትን ይዋጋል። ያገኘውን ሁሉ መዋጋት ነው። አሁን የዚያ በሬ ዕድል ምንድን ነው? መታረድ ነው። አሁን ለቅርጫ ታረደ። ለቅርጫ ማለት የመንደሩ ሰው በአንድ ላይ ገንዘብ አዋጥቶ ይገዛና ከታረደ በኋላ ስጋውን እኩል ይካፈላል የመንደሩ ሰው። በገበሬው ቋንቋ ነው የምናገረው፣ በከተማም ይኖራል። ስለዚህ ታረደ ለቅርጫ። አሁን ለቅርጫ አርደው ስጋውን መድበው እነዚህ አራጆቹ የሚፈቀድላቸው ራስ ምላስ ምን የሚባል አለ ጠብሰው የሚበሉት
እሳት አንድደው እዚያ ፍም ላይ ጠብሰው የሚበሉት ነገር አለ። ያን ጠብሰው ሊበሉ የተፈቀደላቸውን ስጋ ጠብሰው ሊበሉ እሳት ውስጥ አርገውታል። አሁን የጭሌ አይን የንስር ዘር ስለሆነ ከሰማይ እንዳለ እንደ ጀት ትመጣና ያች ጭሌ ያን ስጋ እሳቱ ላይ ያለውን በጥፍሯ አንስታ ይዛ ስትሄድ ለካ ስጋው ከእሳቱ ጋር ተጣብቋል፣ ከፍሙ ጋር ተጣብቋል። እና አሁን አስማምቼ ይዛለው ስትል በአንድ ትልቅ የገበሬ ቤት ክዳኑ ሳር ነው፣ የቆየ ሳር ክዳን ነው። እሳት ካረፈበት ነዳጅ ማለት ነው፣ ይነዳል። እና አሁን በጥፍሮቿ ሰብሰብ አድርጌ ይዛለው ስትል ለካ እሳቱ አለ። እሳቱ ሲፈጃት ትለቀዋለች። ስትለቀው ከዚያ ገበሬ ቤት ላይ ይወድቃል። ነፋስ ኖሯል። ያ ቤት ተቃጠለ። አሁን እሳት አደጋ መኪና የላቸው። ያው ቀጠልና አፈር ውሃ ከወንዝ ከሩቅ እንግዲህ በቃ አምጥተው እስኪደፉ ድረስ ቤቶች ተቃጠሉ። ብዙ ቤቶች የነፋስ ጊዜ ስለነበረ ባለፈው ሆሊውድ ላይ እንደተቃጠለው ማለት ነው። ነፋሱ ኃይለኛ ስለነበረ መንደሩ ሁሉ ተቃጠለ። በዚህ ያ የገዛው ሰው ብቻ ሳይሆን ሁሉም አዘነ። በገዛው ሰው ላይ ሁሉም ደግሞ አዘነበት። አሁን ይሄ ሰው የዚህን በሬ ቆዳ ሊሸጥ ገበያ ይሄዳል። ለካ ቆዳውን አድርቆ ቆጥ ላይ ሰቅሎት ኖሯል። እዚያ ቆጥ ላይ አይጦች እየገቡ ውስጡን እየፈረፈሩ እየበሉ ለካ መኖሪያ አድርገውታል እዚያው አይጦቹ። እና ያን ቆዳ ተሸክሞ ሲሄድ ለካ አይጦች ቆዳ ውስጥ ኖረዋል። እና መሃል ገበያ ላይ ደረሰና ሰው ብዙ ነው። የገጠር ገበያ የምታውቁ የገጠርን ገበያ የምታውቁ ከዚያ ከሰው መሃል ቆዳውን ደክሞት ነበርና ሲጥለው አይጦች ፍልክልክ ይላሉ። ወደዚህም መሮጥ ሲጀምሩ ሰው ደንግጦ፣ መቼም አይጥ እንደምታውቁት ድንገት ስትመጣ ታስደነግጣለች። ሰው ምንድነው ይደናበራል። አሁን ከዚያ ሲያይ ውስጡን ለካ አይጦች ፍቀው በልተውታል። ያን ማን ይገዛዋል? እንግዲህ ወስጄ ባይሆን ለመጫኛ ለጠፈር አድርገዋለሁ ብሎ ተሸክሞ ወደ ቤቱ ሲመለስ አንድ ገደል አፋፍ ላይ ይደርሳል። ያ ገደሉ በግራ ጎኑ ነው ያለ፣ ትልቅ ገደል ነው። እና ያን ገደል ሲያይ ምን ትዝ ይለዋል? ይሄን ቆዳ አሁንም ወደ ቤቴ በወስደው ላይጠቅመኝ ይችላል፣ ሌላ ጣጣ ነው የሚመጣብኝ። ከመጀመሪያው ጀምሮ ከዚያ ከገዛሁት ጀምሮ ከውጊያው ጀምሮ በሱ ምክንያት ነገሮች እየተደራረቡ ነው የመጡብኝ ፈተናዎቸው ሁሉ። ስለዚህ ይሄን ቆዳ መጣል ነው የሚሻለኝ በዚህ ገደል አለና በኃይል ሲወረውረው እንግዲህ የደረቀ ቆዳ ጥፍር የሚመስል ኃይለኛ ያለው ጨርቅ ከያዘ የማይለቅ ጋቢ ለብሶ ኑሯል ገበሬው። በኃይል ወረወርኩት ሲል ጋቢውን ይዞት ኑሯል። የዚያ የቆዳው ይሄ እንደ ጥፍር ያለው የደረቀው ይዞት ኑሯል። ከዚያ ኃይሉ የቆዳው ኃይል እሱንም ይጎትተውና ቆዳውም ግለሰቡም ገደል፣ ያ ሰው ገደል ገብቶ ሞተ። ያልተባረከ ነገር መጨረሻው ገደል ነው። ያልተባረከ ነገር መጨረሻው ገደል። ስለዚህ ነገራችን ሁሉ ባርከን እንበለው። እንደ ያዕቆብ ካልባረከን አንለቅም እንበለው። ተስፋ እንቁረጥ። ሙሉ ሌሊት ነው የሚለው። ኢትዮጵያ ሀገራችን 50 ዓመት ሙሉ አሁን ሌሊት ነው ያለችው። ፈተና ላይ ነው ያለችው ሀገራችን። አሁን ፈተና ላይ ነው ያለችው ሀገራችን። እስራኤል 430 ዓመት ሙሉ በግብፅ ምድር ተቀጥቅጠዋል። ጨለማ ውስጥ ነበሩ 430 ዓመት። ነገር ግን ተስፋ ቆርጠው አያውቁም። አንድ ቀን ሀገራችን እንመለሳለን ይሉ ነበር። ሙሴን አስነሳላቸው። በሙሴ መሪነት የኤርትራን ባህር በተአምር ተሻግረው በስንቱ ውጣ ውረድ ከነዓን ገቡ። ወደ ሀገራቸው ገቡ። የሚፈልጉትን አገኙ። እኛም እንደዚሁ ነው። የምንፈልገውን እስክናገኝ ድረስ ህብረታችን፣ አንድነታችን፣ ፍቅራችን፣ ሰላማችን እስኪመለስ ድረስ ተስፋ መቁረጥ የለብንም። ካልባረከን አንለቅም እንበለው።
ሁላችንም ኢትዮጵያውያን ማንኛችንም በየእምነታችን ካልባረከን አንለቅም እንበለው። አገራችን ስትባረክልን እምነታችንም ይባረካል። የእምነት ተቋማት ይባረካሉ። አገር ስትባረክ፣ አገር ሰላም ስትሆን፣ አገር ፍቅር ስትሆን የፍቅር ወንጌል መስበክ ይቻላል። የሰላም ወንጌል መስበክ ይቻላል። የአንድነት ወንጌል መስበክ ይቻላል። የህብረት ወንጌል መስበክ ይቻላል። አገር ከተለያየች ይልቁንም በጎሳ በቋንቋ በተለያየ የማይረባባ ምድራዊ ነገር ከተለያየች ለቤተ ክርስቲያንም ለሃይማኖት ተቋማት ካንሰር ነው። ምክንያቱም ማንኛውም ሃይማኖት በቸም የሚሰብከው ስለ ፍቅር ነው። ተጣሉ ተገዳደሉ የሚል ሃይማኖት ካለ እሱ የሰይጣን ነው። እውነተኛ ሃይማኖት ስለ ሰላም ነው የሚሰብከው፣ ስለ ፍቅር ነው የሚሰብከው፣ ስለ ሃይማኖት ነው የሚሰብከው፣ ስለ ህብረት ነው የሚሰብከው። ስለዚህ እንዴት ተብሎ ስለ ፍቅር ይሰበካል? እንዴት ብሎ? ምክንያቱም ይሄ ስጋዊ አይን ስጋዊ አመለካከት ካሸነፈንና ከተሸነፈን ወንጌላችን ይሸነፋል። እዚህ ኤፌሶን 6 ላይ የሰላም ወንጌልን ተጫምታችሁ ይላል። የሰላም ወንጌል ማለት የፍቅር ወንጌል ነው። የሁከት ወንጌል ስላለ እንዴ ወንጌል እኮ ሲሰበክ የጠብ ወንጌል አለ፣ የጠብ ስብከት አለ፣ የዘረኝነት ስብከት አለ፣ የበላያየት ስብከት አለ፣ የማጋጨት ስብከት አለ። ያ የሰይጣን ስብከት ነው። እውነተኛው ስብከት ሰላማችን ኢየሱስ ክርስቶስ ነው። የሰላም ስብከት ነው። ስለዚህ ያ ሊሆን የሚችለው አገር ሰላም ስትሆን ነው። ዓለም ሰላም ስትሆን ነው። አገራችን አይጉራችን አፍሪካን ዓለምን ሰላም እንዲያደርግልን ባርክልን እንበለው። ካልባረከን አንለቅም እንበለው። ተስፋ መቁረጥ የለብንም። እግዚአብሔር የተመሰገነ ይሁን። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ለዘላለሙ የተባረከ ይሁን፣ የተመሰገነ ይሁን። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ።